ስለ ቁጥር ስለ አቡሻህር ስለ ዘመን የሚሉን ነገር ካለ 468 ዓመት ነው የቀረን ቻለም ልታረፍ ስለ ሁለት ፀሐይ እስቲ እንዴት ነው የምትወጣው? አሁን ዘንድሮ አለፈው ወጥቶ ታይቷል። እሱ ወጣ በጤና ነገኝ ለሊት ደግሞ በድንገት የምትወጣበት ቀን አለ ይላል። መቼ ነው የምትመጣው? ቀኑስ መቼ ነው? ወለቱስ መቼ ነው? ሰዓቱስ መቼ ነው ብለው ጠየቁ። የምመጣውማ 245 አብይ ሰዓት ሲሆን ነው። እንግዲህ አባታችን አንዳንድ ጥያቄዎች ጠይቆታለው። በተለይ እርሶ በአቡሻህር በባሕረ ሐሳብ ላይ በርካታ መልስ እንዳሉት ይታወቃል። እኔም ደግሞ እዚህ ድረስ መቄት መጥቼ እርሶን ስላገኘው በእጅጉ ደስ ብሎኛል። አንዳንድ እስቲ ስለ አቡሻህር ስለ ባሕረ ሐሳብ ጠይቆታለው። ግን ከዛ አስቀድመው እርሶ ስለ ቁጥር ስለ አቡሻህር ስለ ዘመን የሚሉን ነገር ካለ ደስ ይለኛል አባታችን። እንግዲህ ቻለም በሰባት ቀኖች ነው የተፈጸመችው። ሌላ ቀን የለንም። በሰባት ቀኖች የተፈጸመች ሰባቱን ቀኖች እንዲህ ይላቸዋል። ወሃሉ አሃዱ ጉንድ ዛስልቶ ክለቱ አይጽቂሁ በሰላሳ ፈየሁ ወሃሉ አሃቲ አጽቅ ዘትንስ ማስልቶ ወክለቱ አይዙቅ በአምስቱ ፍሬሃ ወካይበ ሃለው ሰባቱ ፍሬያት በ50 ወክለቱ ህጠቶም ዘአመት ይላል። ሰባቱን ቀኖች ሲያንጎራጉ ሳነስ እንደገና በሰባት ቀኖች የተወሰነ ይህንን ዘመን በሰባቱ ቀኖች ልክ ትርፍ የለም። ዛቀመ እግዚአብሔር ኩሎ ግብሮ በበሱባኤ ዛቀመ ኩሎ ግብሮ በበሱባኤ ወገብረ ሰባተ ዕለታተ ወሰባተ ጠባያተ ይላል። ወይከውኑ ሰባሚት በላሃቲ ሃቲ አስርቱ ሚት ኮነ እሙንቱ ዕለታት ዘሃቦ ለአቡነ አዳም ወለዘሩ ብሎ ያመጣዋል። ይህችን ዘመን በሰባት ወስዶ 7000 ይሆናሉ። ሰባቱ ቀኖች አንዳንድ ሺህ ይደርሳቸዋል። 7000 ተብለው ለአባታችን ለአዳም ወለዘሩ እስከ ልጅ ልጁ ድረስ በሱባዔ ነው የተሰጠው። ስምንተኛው ሺህ እንደገና አንድ ነው የሚባለው። 7000 ዘመን ለአባታችን ለአዳም ተሰጥቷል። አሁን የዚያ ተፈጽሟል። 7000 ተፈጽሟል። ዛሬ ወደ 8ኛው ሺህ የገባ ነው ያለ ነው እና አሰጣጡ እንዲህ ነው። አሁን እንግዲህ መጀመሪያ የምናነሳው የሰባቱ ቀኖች ተፈጥሮ ነው። ያለ ተፈጥሮ አልተገኙም። በዓይን አይታዩም፣ በእጅ አይዳሰሱም፣ ረቂቅ ናቸው። በይህ ዓለም ተሞልተው ነው ያሉት። ያለ እነሱ የሚነገር ነገር የለም። ይህ ዓለም ሲያልቅ መቼ ሞተ? ሰኞ ማክሰኞ። ሲፈጠርሳ ሲወለድሳ ሰኞ ማክሰኞ ሮብ ሐሙስ ነው። በእነሱ ተፈጽሟል ይህ ዓለም። ሲፈጸም ግን መጀመሪያ እነሱ የምናዋሳው ተፈጥሯቸውን ነው። በደቂቃ የተፈጸመው በሰከንድ 60 ሲሞላ ደቂቃ 60 ሲሞላ 1 ሰዓት ይባላል። በዚህ አይነት 12 ሰዓት ሌሊት ሲሆን እንደገና ማለቱም እንደዚህ ሆኖ ማለቱ 12 ሌሊቱ 12 24 ሰዓት ሌሊት አንድ መዓልት አንድ ዕለት ተብሎ ተቆጠረ። እሁድ መጀመሪያ የተፈጠረችው እንዲህ ብላ ነው። በዚህ አይነት ሰባቱ ሁሉ ይህን የመሰለ ነው የሰጣቸው። ይሄ ሲደመርሳ ሌሊቱ በአንድ ሲደመር 84 ይሆናል። መዓልቱም 84 ይሆናል። በአንድ ላይ ሲደመር 168 ይሆናል። ከዚህ በላይ ሰዓት የለም። ከዚህ በላይ ሰዓት የላቸውም። ተፈጥሯቸው እንዲህ ነው። እነዚህ በመልኮት ዛሬያ በሰባት ስለተወሰነ አሁን የምናሰላው ዘመኑን በዚህ ነው። ከዚህ ላይ እናቁም ይበቃል ትሉ እንደሆነ ይበቃል። ገና አይበቃም። አባታችን ያነሱልን ሐሳብ በጣም ሰፊና ጥልቅ ነው። መጀመሪያ ሐሳበ ጽጌያትን በአበባ መስለው ዓመትን በግንድ መስለው አይጽቆቹን ቅርንጫፎቹን ደግሞ በወራት መስለው 52 ሳምንታትን እንደዚሁ አንስተው ዘትንእስ ምን ይሆሙ ብለው ደግሞ ጳጉሜን 5ን አንስተው ሰፋ አድርገው እንግዲህ ገልጸውልናል። ከዚሁ አያይዘው ስለ 7000 ዘመን አንስተው ሺህ ዘመን ይደርሳቸዋል ብለዋል። እንግዲህ ግን አሁን ያለንበት 7513 ነው። 513 ጨምረናል። ታዲያ 7000 አላለፈም ወይ የሚለውን ነገር እስቲ ቢያነሱልን። 7000 አልፏል። ያለፈው ጌታችን በተወለደ በ1500 ዘመን
የተፈጸመው። በዚያ ጊዜ 7000 ሞላ። በዚያ ጊዜ ሞልቷል፣ ተፈጽሟል የአዳም ዕድሜ። አሁን የገባ ነው 8ኛው ሺህ የገባ ነው 513 ዓመት የገባ ነው 8ኛው ሺህ ውስጥ። ታዲያ ይሄ ተወስኗል። በ600 በአቅድ በተባለው ኮከብ ተፈጽሟል። ምን ቀረን እንግዲህ 468 ዓመት ነው የቀረን ቻለም ልታልፍ። ይሄ ተወስኗል። ተሳስቶ እንደሆነ ደግሞ እርዱኝ። 7000 የተፈጸመው በ1000 ጌታችን በተወለደ በ1500 ዘመን ነው። በ1500 ዘመን ተፈጸመ የአዳም ዕድሜ። ከዚህ ወዲህ ቅጠላ ነው 8ኛው ሺህ 500 እንግዲህ የገባ ነው 513 ዓመተ ዓለም የገባ ነው 8ኛው ሺህ ውስጥ። ይሄ እሱ አይደለም የአዳም አይደለም። እንግዲህ ትርፍ የተሰጠነ ማለት እንችላለን። ትርፍ ይሄ ነው። ስለዚህ አፄ ናዖድ 8ኛውን ሺህ አታሳየኝ ሲሉ እንዳረፉ ይነገራል። ከዚሁ ጋር ተያይዞ ቅድም ስለ ህልፈተ ዓለም አንስተው ነበረ። በቀመረ ዳዊትም በነቀመረ ዲሜጥሮስም በነ ሐሳበ ሄኖክም በነ ማህተመ ቀለምሲስም ስናየው 7980 ይሆናል። እንግዲህ 7980 ህልፈተ ዓለምን ያመለክታል። ግን አልቦ ዘያምራ እችን ዕለት ማንም ያውቃትም ይላል። በአንጻሩ ደግሞ ነቢያት ሁሉም ተባብረው 7980 ላይ አድርሰዋል። ይህ እንዴት ይገለጻል በርሶ? ይህንንማ ቀምሮ በነቢያቶች ራሱን ያመለከታችሁ ራሳቸው አላገኙትም። እንግዲህ አሁን እንደምትለው ምን ዋልቦ ዘያምራ ለዛቲ ሰዓት ወይ ወልድ ወይ ዘይንበላ አባሃቲቱ ያለው ሰውም ቢሆን አያውቀውም ነው። ወልድ የተባለው ተለይቶ አይደለም፣ አባቱ ተለይቶ አይደለም የቀረበት። ወልድ አያውቅም ለእናንተ ላስተምር አይደለም፣ ሰውም ቢሆን አያውቅም ተብሎ ሲያበቃ እንደገና ምን ያመጣ? ማን ያውቃታል? ያላብ በቀር ማን ያውቃታል? አብ ነው። ይችን ዓለም የሚያሳልፋት እሱ ብቻ ነው። የሚያውቃት የለም። አሁንም የሚያውቃት የለም። ትርጉሙ ሌላ ይሆን እንጂ እሱ ብቻ ነው የሚያውቃት። አሳሳቢውም እሱ፣ አናጋሪውም እሱ፣ አስተማሪውም እሱ፣ አስጀማሪውም እሱ፣ አስፈጻሚውም እሱ ነው። ዘወቱ ኩሉ ኮነ ወዘንበብ ሰአልቦ ዘኮነ ወይ ምን ሲኒ በሰማይ ወደ በምድር ብለናል። እኛም አምነናል። ያለሱ እንዲያው እሱ ያልተጨመረባት አንዲት የምንናገረው ነገር የለም። ስለዚህ ያለ አብ የሚያውቀው የለም ያለው ያለ እግዚአብሔር ብቻ የሚያውቀው የለም። ይህን ዘመን ሲጀመርም ሆነ ሲጨረስም ያለ እሱ የሚያውቀው የለም ማለት ያሳሰበንን አትሰምረናል። ያሳሰበን እሱ ሆኖ ተገኘ። እኛ ልባችን ያነቃ ነው የለንም እና ትርጉሙ ሌላ ይሁን እንጂ ይሄ ነው እንግዲህ ዋልቦ ዘያምራ ለዛቲ ሰዓት ወይ መላእክተ ሰማይ ወልድ አሁን ዘንበላ አባሃቲቱ ያለው እኔ ብቻ ነኝ ለይቻለም ማሳልፋት ነው አሳሳቢው ስለሆነ እና በዚህ እንፈታዋለን። አሁን ደግሞ እንግዲህ ቀመረ ዳዊት ምንድነው የቀመሩ? 1140ውን እስከ 7 ሰዱት አለ። ይህንን ስንወስደው 1140ውን እስከ 7 ጊዜ ስንዘልቀው ለ7 ቀኖች ሁሉ ይህን ያልደረሳቸው። ይሄ ሲደመር ምን ሆነ? 7988 ሆነ። 87 ነው 88 ሆነ። በይህ ነው እንግዲህ የምንፈታው። በወዲያኛውን ዓለም ጨምረው ነበረ። በወዲያኛው ዓለም በአማሪካው ሀገር መስደሩ አሁን ያ ሲጨመር 2280 ይህንን እስከ 7 ጊዜ ወሰዱት አለ። ይህን እስከ 7 ጊዜ ወስደው ምን ሆነ? 7000 እና 7000 ምን ይሆናል? 14000 እንደገና 988 እንደዚያው ስንወስደው ይህን ያህል ይጨመራል። 7000 እንግዲህ የወዲያኛው ዓለም የወዲኛው ዓለም ሲጨመር ስንት ይሆናል? የወዲያኛው ዓለም እና የወዲኛው ዓለም አንድ ላይ ሲደመር 82,000 1000 82,000
1044 ቀን ነው የሚሆነው በዝርዝር በቀኑ አሁንም ሞትልላችሁ። የወዲኛው ዓለም ደግሞ የዚህን ግማሽ ነው። የወዲኛው ደግሞ ይህንን ያህል ነው የሚሆነው። ይህንን በጥሞና በሆነ ጥሩ አድርጌ አመጣላችሁ ነበር። እኔ ግን ዘልቄዋለሁኝ። በዝርዝር የወዲያኛውና ወዲኛው ዓለም ሲደመር ምን ይሆናል? 20 ሺህ ሊሆን 60 ዓመት ይጎድለዋል። እንግዲህ ስመ አቅማር ብዙ ነው ይባላል። ቀመረ ዳዊት፣ ኢዮቤልዩ ዘሙሴ፣ ቀመረ ዳዊት፣ ሐሳበ ሄኖክ፣ ሐሳበ ዲሜጥሮስ፣ ማኅተመ ቀለምሲስ እነዚህ ሁሉ ሄደው መጨረሻቸው አንድ ነው። ቅድም ግን ሲያነሱ ስለ 7ቱ ማኅተም አንስተው ነበረና መነሻው ላይ መሬትንም በ7 ወስኗታል ብለዋል። በሱባኤ አንዳንድ ሺህ ሰጥተዋቸዋል። ከዛ ትርፍ ብለዋል። ወሀተም ኩኪ በ7ቱ ማኅተም ይላልና ምናልባት ስለ 7ቱ ማኅተም የሚነግሩን ነገር አለ? ስለ 7ቱ ማኅተም ሳይሆን እኔ መጀመሪያ የምፈልገው የእመቤታችንን ጽንሰቷን፣ ልደቷን፣ ግባቷን፣ ብስራቷን እስከ ስደቷ ድረስ ያለውም በትክክል የሚያመጣልኝ አጥቼ አንተ ዘልቀዋል ተብለሃል። ጽንሰቷ በመቼ እንደሆነ ወንጌላው ማን እንደሆነ፣ ሁለተኛ ልደቷ ወንጌላው ማን እንደሆነ፣ ሶስተኛ ወደ ቤተ መቅደስ ገባ ወንጌላው ማን እንደሆነ፣ ቀኑ ስንት እንደሆነ፣ እዚያ በተረፈ ብስራቷ፣ እዚያ በተረፈ ስደቷ ይህንን በትክክል የሚያመጣልኝ አጥቼ ብቻዬን ተቀምጬ ነው ያለሁት። አንተ መጣህልኝ፣ የምታብራራዋለህ አብራራልኝ፣ የምንገዳደፈዋለን እንገዳደፍና መጀመሪያ የመሬታችን ነገር መቀድሞ እድሜ የሰጠችኝ እሷን ለማስተካከል ነው እየለመንኩ ያለሁት እና የምትገባበት ካለህ ይሄ ቢሆን ይሄ ነው ብለህ አብራራልኝ። እኔ ደግሞ በተቻለኝ አብራራለሁ። ጽንሰቷ ወንጌላው ማን ኑሯል? እንግዲህ ወደ ኋላ ስለ እመቤታችን ጽንሰት ልደት ማሰብ ይቻላል። ምክንያቱም ዓለም ከተፈጠረ ጀምሮ እስከ ቅድመ ልደተ ክርስቶስ ያለው በአርባዕቱ እንስሳ፣ በዘመነ አንበሳ፣ በዘመነ ንስር፣ በዘመነ ላህም እና በዘመነ ገጸ ብእሲ ታስቦ ይሰላ ነበረ። ወንጌላውያን ከመጡ በኋላ ደግሞ በዘመነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ይሰላል። እንግዲህ የራሱም አዋጅ ያለው አባታችን እንደሚያውቁት ለመፈቀድ ከታይምር ዓመተ ወንጌላዊ ተከፍሎ ለዘመን ሀበ 4 እድ ለመተርፈ አህዱ ማቴዎስ ወክሌቱ ማርቆስ ወሰለስቱ ሉቃስ ወለማሬ ክፍል ዮሐንስ ይላል። ዓመተ ዓለምን ለ4 ከፍለን ቀሪው 1 ከሆነ ማቴዎስ፣ 2 ከሆነ ማርቆስ፣ 3 ከሆነ ሉቃስ ቢተካከል ዮሐንስ መሆኑ ይታወቃል። እንግዲህ በዛ ተነስተን የእመቤታችን ማስላት የሚከብደን አይመስለኝም። ምክንያቱም 15 ዓመት ልክ በ15 ዘመኗ ጌታን እንደጸነሰች ይነገራል። ስለዚህ የተወለደችበትን ዘመን ወደ ኋላ 15 ዓመት አስቦ ጽንሰቷን አስልቶ ዓመተ ወንጌላዊውን አስልቶ እንግዲህ በኋላ ላይ እናወጣዋለን። ምናወጣውም ይመስለኛል። ከዛ በፊት ግን ብዙ ሰዎች ከርሶ መስማት የሚፈልጉት ብዙ ነገር ስላለ ምናልባት ስለ ኬክሮስ ስለ ኬንትሮስ ቢነግሩን። ከመ አነምት ይላል እንደ ሸማኔ ድር ናቸው ይላል እና እንደ ማግና እንደዛ ሆነው ኬክሮስና ኬንትሮስ ይከፍላሉ እቺ ምድር። ስለዛ እስቲ የሚሉን ነገር ካለ ስለመቤታችን በኋላ ላይ ሂሳቡን አውጥተን እናሰላለን ብዬ አስባለሁ። እሺ፣ ምክንያቱም ከርሶ ነው ዛሬ የምንፈልገው ዞም ነገር። እንግዲህ ሰዓቱ 4 ነው የተከፈለው። ሰዓቱ አሁን እንደምላችሁ በሰከንድ ተጀምሮ በደቂቃ የተባለው 1 ሰዓት ነው። ሁለተኛው ደግሞ ኬክሮስ ነው። ሶስተኛው ደግሞ ኬክሮስ ኮንትሮስ፣ አራተኛይቱ ደግሞ ስፍረ ጫማ የመጀመሪያ አባቶቻችን ሳሉ በጫማቸው ጥላቸውን ሲሰብሩበት 4 ነው ሰዓቱ። ፀሐይ አውሳረ ፀሐይ 9900፣ ሙጋረ ፀሐይ ደግሞ 9940 ነው። የዚህ ሁሉ ፍቻ አለው። ሙሃረ ፀሐይ ደግሞ 300፣ ሙሃረ ፀሐይ 364 ነው። ማዛረ ፀሐይ ይለዋል ደግሞ ማውጫው ማዛረ ፀሐይ 105 ነው። እነዚህ ሁሉ ፍቻ አላቸው። አውሳረ ፀሐይም እንደ ፀሐይ ይዘረጋል፣
እንደማጊዘበዘባሉ እያለ የሚሄደው ነው። ብዙ ነው ታሪኩ ይከተላል። ይግለጹት፣ ችግር የለም። የማውቂያይቱም እንደዚህ ሆናት ገናኛሉ በስራ ይግለጹት፣ ምንም ሰፋ ያርጉት፣ ችግር የለም። ሙጋረ ፀሐይ ያለው ከዚያ ላይ አንስቶ ድረስ ለፀሐይ የተሰጣት የሰናፍጭ ቅንጣት ነው ለሙቀት። አባላሏን ተመልከቱት። እኛን በልክ አድርጋ የሐምሌ ነሐሴ ጎርፍ ክዋ እንዳፍታ አታቆየውም። እኛን እንዳንሞት እንዳንጎዳ ፍጥሮችን ክው ታደርገዋለች። የሰናፍጭ ቅንጣት ታልተሰጥ ብርሃኗ ሳይስ እንደ ቅንጣት ያችን ለሰባት ተከፍላ ሰባተኛይቱ አስቀርቶ የቀረው ወደ ታች አንዲቱን ወደ ታች ለጨረቃ እንላለን። አወራረዳቸው እንደዚህ ነው። ታዲያ ግን ሲወጡ በሰባት ደጃፍ በስድስት በየትኛው ስድስት ነው የሚወጡት የሚገቡት እናቶች። የእነዚህን ደግሞ መውጫ መግቢያቸው እናመጣዋለን። ለአንዲቱ ደጃፍ በአመት ስንት እንደሚደርሳት ለአንዲቱ ደጃፍ ስንት እንደሚደርስ እናመጣዋለን። ይህን የመሳሰለው አለ። አውታረ ፀሐይ፣ ሙጋረ ፀሐይ፣ አይጋረ ፀሐይ 210 ነው። ይህም ምሳሌ ያለው ጨርሶ ባለ ምሳሌ ነው። መሐረ ፀሐይ አለው። መዛረ ፀሐይ፣ ማዛረ ፀሐይ እያለ ይላል። የዚህ ሁሉ ተጽፎ አሁን ልጆች በየስራ ሆደው ነው እንጂ ተዘጋጅቶ ሰፍቹ አስቀምጬዋለሁ አለ። እስከ ፍቹ አለ። የተሳሳተው ደግሞ እዚህ ይታረማል። ይህን የመሳሰለ ነው። አውሻክር ባህያ ሐሳብ ዲሜጥሮስም የተሰጠው ሁለዚህ የሚነበበው ነው። ምንድነው? ይችን ዓለም የወሰናት እሱ ነው። በትክክል ወስኗት ያገኘው እሱም ብቻ ነው። የቀረው እንኳን ትንሽ ሕጸጽ አለው። አባታችንን ዲሜጥሮስ በሳት ተፈትኖ ወጣ ጳጳስ ነው። እሳት ላይ ቆሞ ሆነ ሚስቱ በሳት ተፈትኖ ወጣ አባት ነው። እሱ ምን አለ? ዓለም ሲፈጸም በዘመነ ዮሐንስ በ29 እሁድን አንድ ብሎ ምን ቀመረው? በ532 አብይ ቀመር ማለት አብይ ቀመር መደቡ 15 ይሄ ሲፈጸም በይቹ በተፈጠረችባት በዘመነ ዮሐንስ በዘመነ ዮሐንስ በማቴዎስ በዘመነ ዮሐንስ በመጋቢት 29 በዚቹ በተፈጠረባት ቀን በ15ኛው መደብ የመግቢያውን አግኝተነዋል። ማብቂያ ቅዳሜ ለእሑድ ቻለም ታበቃለች። ቅዳሜ ለእሑድ በይቹ ቀን ይሄን ዛሬ እንዲህ አድርጎ ጌታችንን እንዲህ አድርጎ ገልጦ ሰጥቶ ሲያበቃ ዋልቦ ዘያምራል ዛቲ ሰት ያለን የሚያውቃት የለም ሰውም ቢሆን አውቀውም ብሎ ዘጋብናል። የዘጋው ምንድነው? ስተት ኖት አይደለም ሐለን ይችን ዓለም የሚያውቃት የለም ሲል ነው። ትርጓሜው ባለ መጻሕፍቶች ታውቁታላችሁ። ሌላ ይሆናል። ይችን ዓለም ሐለን የሚፈጽማት ሐለን የጀመራት የለም እኔ ብቻ ነው የማውቃት አለ ሲል ነው። ዋልቦ ዘያምራ ያለን የሚያውቃት የለም ያለው እና ራሱ ገልጦ ሲያበቃ ለነቢያቶች ለጳጳሳቶች ገልጦ ሲያበቃ እንደገና ማን ነው የሚያውቃት አለኝ ያለው። እኛ ሊያነጉድ አይደለም እኔ ነኝ የገለጥኩላችሁ ብሎ መከተላችን እያመሰገነ ነው እና ይህን የመሳሰለ ነው። ሌላው ስለ 12ቱ ነፋሳት እስቲ የሚሉን ነገር አለ። ነፋሳት መድቢያቸዋለሁ 60 ናቸው። ነፋሳት በበርባሮስ ተወጥተው የተዘረዘሩት 60 ናቸው። ዓለምን መጀመሪያ 20ውን ዓለማት ሲፈጥር መጀመሪያ በአንድ ሰዓተ ሌሊት 4ቱን ነው የፈጠረ። እሳትና ውሃ፣ ነፋሳትና መሬትን 4ቱን በአንድ ሰዓተ ሌሊት። እዚያው በርባሮስ በጨለማ በእጁ የሚታቀፍ እንደ መርግ የሚከብድ ይለዋል። ወይ ቤላ ለበርባሮስ ልጅ ጽልመተ ቀጢነ አንቺ ጨለማ አንቺ በርባሮስ ውለጅ ረቂቅ ጨለማ ውለጅ አላት። ከዚያ ተቀርፋ እዛ አንስታ ምን ዘለቀ እስከ ጽርሐ አርያም ከሰማቱ ሰማይ አጥራ እስከ ጽርሐ አርያም ድረስ ጨለማ ተዋጠ። በጨለማ ተዋጠ ውለጅ አላት ጊዜ። የዚያ ጊዜ በአንድ ሰዓተ ሌሊት ምን ተፈጠሩ? እሳትና ውሃ፣ ጨለማ ነብረ 4ቱ
ወገብረ እግዚአብሔር አርባዕተ ትዝምዳተ እንዲህ አራቱ እየተዘመረች እኛም የተፈጠርነው እነሱ ነው። አራቱ ስጋችን ብቻ አራቱ ይህችን የፈጠረ በኋላ እንደገና ሽቅብ ነው። በሁለተኛው ሰዓት በሶስተኛው እያለ በስምንተኛው ሰዓት ዘለቀ ጥራራ እንደገና ነው እዚያ ወዲያ ቁልቁል የመጣው ደግሞ። ታዲያ እንግዲህ አንዲት እሑድ ብቻ የቀረውን አንዲት እሑድ ብቻ እስከ ጽርሐ አርያም ዘልቆ እንደገና በሰማይ ያለውን ታሪክ ዘጠኙንም ከተማም ሆነ አስሩን ከተማም ሆነ ነገሥታቱን ደግሞ ሊቃናቱ በዚያው ልክ አስሩ የበላይ አስሩ የበታች ያንን ደግሞ ያደራጀው በዚያችሁ ሁሉ አንዲት ሰዓት ብቻ ናት መሬት የፈጠራት። አንዲት ሰዓት ብቻ ያን አራቱን ቤተ ዘመዶች የቀረውን ላይ ነው የፈጸመችው እሑድ የተፈጸመው። እዚያ ወዲያ ሰኞ ወርዶ ሰኞ ደግሞ ውሃውን ሶስት ተከፈለበት። ያን እናቶች እሑድ እንዲያው ዓለምን የከፈለ እሑድ 8 ፍጥረታትን የፈጠሩ ይሁን ወደ ገፋ ላይ ነው። አንዲት ሰዓት ብቻ ናት ታታይ 8 ናቸው። አሁን ደግሞ አራቱ ወታች በቀረ ደግሞ ይኸው ንፋስና መላእክት ሰማይና ምድር ጨለምና ብርሃን ይሄ አሁን ያልኳችሁ ምንድነው 8 ፍጥረት ፈጠረ እሑድ ብርሃንን ጨምሮ ነው። ብርሃንን ጨምሮ 8 ሆኑ። ታዲያ አራቱ ብቻ አንዲት ሰዓት ብቻ አራት ታች ተፈጠረ እንጂ የቀረው ያደጋው ነው። ሰኞ እንደገና ወርዶ ነው ደግሞ ጌታችን ውሃውን 73 የከፈለው። እዚያ ወዲያ ማስከኞ 12ቱ ሰዓተ ማየት 20ውን ዓለማት የተፈጠረው ማስከኞ ብቻ። ዛሬም ስናሰርቅ መስከኞ ሳንጠራን ሆነም ስናሰርቅ ማስከኞ 12 ሰዓተ ሌሊት 12 ሰዓት ማለት 24 ሰዓት 20ውን ዓለማት የፈጠረብን ነው። አሁን ዓለማት ለመዘርዘር አሁን ይከብዳል። እዚያ ወደዚያ ፀሐይና ጨረቃ ከዋክብት በጨለማ የተዋጠውን ሀገር ረቡዕ ነው ይሁድ የተፈጠረው። ፀሐይ እንዳታርፍ አድርጎ ነው። ማረፊያ የላትም እንዳታምኑበት። እንዲያው በፍካሬ ሲነግረን አንድ ቀን 2 ፀሐይ ያወጣል ሆነ ያለው። እዚያ ጊዜ ምን ተገበርኩ ወትከወስ ምድር በኃይለ እሳት ተቃጠለች። 2 ፀሐይ እንደዚህ ሲወጣ ምን አረኩኝ? ፀሐይ ይወጣል ማለት ነው። አሁን ወደፊት ይወጣል። በሄኖክ በጣም ጥሩ ሐሳብ ነው አባታችን እያነሱ ያሉት። ምክንያቱም አንዳንድ ተመራማሪዎች በተለይ በባህር ማዶ ያሉት ሰከንድ ሰን ወይም ሁለተኛ ፀሐይ ብለው የሚያነሱት አሉ። አሁን ደግሞ አባታችን ሲያነሱ ሁለተኛ ፀሐይ ብለው ያነሱት ነገር አለና እስቲ ስለዚህ ዘርዘር ላድርገው በእውነት ይንገሩን። ምክንያቱም በእኛም አባቶች ትውፊት ይሄ ካለ እነዛም ካሉ የሚገርም ነገር ነውና ለምርምርም እንዲጠቅመን ስለ ሁለት ፀሐይ እስቲ እንዴት ነው የምትወጣው? እንግዲህ ሐዋርያት ጠየቁት። ምሳቸውን ሲመገቡ ተማሪዎቹን ይዞ ሲመገብ እስኩ ንግረን ለዳህሪት ትውልድ ዘይመጽእ መዋዕል ምን ተይከውን ታምሩ አሉት። ደብረ ዘይት ምሳቸውን ሲወዱ ደብረ ዘይት ሊቅነ እስኩ ንግረን ለዳህሪት ትውልድ ዘይመጽእ መዋዕል ምን ተይከውን ታምሩ ምልክቱን ሲነገረን ለኋላ ልጆች 8ኛውም ሲጠይቁን ነው። ጥሩ ብፁዓን አንትሙ እነግረክሙ ድንቅ ጥያቄ ያቀረባችሁልኝ ዘይመጽእ መዋዕል እኩይ አላችሁ። ተቀድሞ የሚመጣው ዘመን ችግር ነው። ይተፈጠር ኮከብ ምስለ ዘነቡ ዘቦቱ ትምህርት ጅራታም ኮከብ ወጣ የዚያ ጊዜ ወይ ከቡኑ ከተበባ ሀገሩ የተቃተሉ ነገም ስለነገስ ወምሰ መኳንት ይስመሱ ህዝብ ላይ ችግር ነው አለ። ዛሬም አሁን ዘንድሮ አለፈው ወጥቶ ታይቷል። እሱ ወጣ ጊዜ ጤና እናገኝ። አሁን ይሄንን ሁሉ አሳሰበና እንደገና ደግሞ አንድ ቀን 2 ፀሐይ የሚወጡበት ቀን አለ። የዚያ ጊዜ ወትከወስ ምድር በኃይለ እሳት ምንድን አደረኩኝ የምታቃጥለኝ ብላ ጮኸች ይላል። እዚያው ቃሉ ላይ ምን አርጌ ነው ያቃጠልከኝ ብላ ብትለው አጥግበሻቸው የአንቺ ልጆች አይደሉም የበደሉኝ፣ አንቺ አይደለሽም ልጆችሽ ናቸው የበደሉ ብሎ መለሰላት ይላል። ሌላ መልስ የለውም። ሌሊት ደግሞ በድንገት የምትወጣበት ቀን አለ ይላል። ሌሊት በድንገት ፀሐይ የምትወጣበት አለ ይላል። እዝራ ሱቱኤልም ይሄን ነገር ይላል። ዛሬ እንግዲህ ጌታችን ለሐዋርያቶች የነገራቸው ቃል ነው። መልሱ ሌላ የለውም። እሷም ጮኸች፣ ተቃጠለች። ምን አደረኩ ብላ ጮኸች። ልጆችሽ ናቸው የበደሉኝ፣ አንቺ አይደለችም። በአንቺ በልጆች የተነሳ ነው ያቃጠልኩሽ ብሎ መልስ ሰጣት ይላል። መልሱ ይህንን ያገኘ ነው ጌታችን ነው።
እንደገና ደግሞ በሳምረ ኢየሱስ ደግሞ ምዕራፍ 7 ላይ ይገኛል። ታምረ ኢየሱስ ላይ ደግሞ እመጣለሁ ብሎ ነበር ጌታችንን። መቼ ነው የምትመጣው ብሎ ጠየቁት። መቼ ነው የምትመጣው? ቀኑስ መቼ ነው? ዕለቱስ መቼ ነው? ሰዓቱስ መቼ ነው ብሎ ጠየቁት። ሐዋርያት ናቸው ጠየቁት። የምመጣውማ 245 አብይ ሰዓት ሲሆን ነው። ይኸውላችሁ ጨርሶ አልገለጠም። 245 አብይ ሰዓት ነው የሚመጣው። ይህንን ማን ያስለው? አብይ ሰዓት የተባለው ማን ነው? ሲያንጡት አብይ ሰዓት የተባለው ማን ነው? እዚህ ላይ አገደ ያገር ያለ ያሰኛል። 200 የተባለውስ ማን ነው? 45 ሰዓት አብይ ሰዓትስ የተባለው ማን ነው? ሰዓት አብይ ሰዓት የተባለው ማን ነው? ይሄ እንግዲህ 200 የተባለው 2000 ነው። ጌታችን ተወለደ። ወደፊት የቀረኝ ይሄ ነው ኮጎች ነው 2000 ነው። 40 የተባለው 400 ነው። 500 የተባለው ደግሞ 5000 ነው። እንዲህ አድርጎ በይህ ነው የምመጣው፣ ይሄንን ጠብቁኝ አላቸው። ይሄንን ጠየቁት፣ ይሄን መለሰላቸው። እንደገና ያው እንደምታነቡት በወንጌሉ ላይ በማቴዎስ ነው ተጠንቀቁ፣ እዘኑ፣ ጸልዩ በክረምት እንዳይሆን የሚለው ይዛችሁታል። ይሄ ተጠየቀ እንግዲህ የሁለተኛው ፀሐይ የተባለው እኛን ብቻ ሳይሆን መላውን ዓለም እያነጋገረ ያለ ነው። ይወጣል ወይስ አይወጣም የሚለው ውዝግብ ላይ ናቸው። አመሰግናለሁ። በኢትዮጵያውያን መቼም ፀሐይ ጀንበር ተብላለች። በእነ ሄኖክ ኦሪያሬስ ቶማስስ ይላታል፣ ፀሐይ እንላታለን። እንግዲህ ሁለተኛ ፀሐይ አለ የለም የሚለው ገና ምርምር ላይ ናቸው። ነገር ግን አንድ ሐሳብ ነበራቸው በፈረንጆቹ ምርምር። እንግዲህ ሰኔ 14 የፀሐይ ግርዶሽ ኢትዮጵያ ላይ ተከስቶ ነበረ፣ አባታችን ያውቃሉ። ይሄ በጣም አስገራሚ ነውና እንደዚህ አይነት ክስተቶች በጥንት ኢትዮጵያውያን ሊቃውንትም እንግዲህ ተጽፈው ነበር ማለት ነው።